بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله سورة المدثر ክፍል 2ን ከዚህ 8ኛው አያ ጀምረን ደግሞ እናያለን። እንግዲህ ከላይ ያነሳናቸው وربك فكبر كن فانذر كلام بኋላ وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر የሚሉትን አይተን ነበር። እነዛ እንግዲህ አንድ አስጠንቃቂ ማሟላት ያለባቸውን ባህሪዎች ከነገረን በኋላ ቀጠለና ምን ማስጠንቀቅ እንዳለብን ደግሞ فإذا نقر في الناقور አለ። እናስጠነቅቀውን ነገር ነገረን። እናስጠነቅቀው ነገር ቀንዱ በሚነፋ ጊዜ አለን። فإذا نقر في الناقور ቀንዱ በሚነፋ ጊዜ እንግዲህ ይሄ ምንድነው? ይህ ቀን ክብደቱን እንድናስበው ስዕላዊ መግለጫ ዛሬ ላይ ሆነን ስዕላዊ መግለጫ ሲኖረን ለነገሩ የሚኖረን አመለካከት ከፍ እንዲልና ለዛ የምናደርገው ጥንቃቄ በጣም በከፍ ባለ ሁኔታ እንድንጠነቀቅ ነው በደንብ እንድንዘጋጅ ስለፈለገ ስዕላዊ መግለጫ እንዲኖረን ፈይዳን ይቅረፍ ይናቆራል በሚነፋ ጊዜ። እንግዲህ እዚህ ላይ ከሌሎች ከሐዲስም ከሌላ ቦታ ካለው ነገር እንሰማው ይሄን ቀን እንደያዘው እየጠበቀ ነው። ቀንዱን አፉ ላይ አድርጎ እየጠበቀ ነው። ሰለላሁ ዐለይሂ ወሰለም ምን ብለዋል? አንድ ጊዜ ፊታቸው ላይ ባለው ምልክት ምን ነው ሲሏቸው ቀንዱን ይዞ እየጠበቀ እንዴት እንትን ልበል አልጨነቅ ያሉበት ሁኔታ ለአስጨናቂ ሁኔታ መሆኑን ለመግለጽ ቀንዱን ይዞ ምንድነው የአላህን ትእዛዝ ነው የሚጠብቀው። ካሁን ንፍ አባላለሁ ብሎ እንግዲህ የሰው ልጅ ከስንት ጊዜ ጀምሮ ንፋስ እስኪባል ድረስ በተጠንቀቀ ነው ያለው። ያችን ቃል እየጠበቀ ካሁን ንፋ አባላለሁ አስቀምጦት ንፋስ ሲባል አነሳዋለሁ እንኳን አላለም። ይህ የሚያሳየን ምንድነው? ይህ እንግዲህ አንዱ እንትን የአላህን ትእዛዝ ለመፈጸም ያላቸውን ጉጉት አንድ ይዘው እስከ መጠበቅ ድረስ፣ ሁለተኛ ደግሞ ያ ሰው በተጠንቀቅ ነው ማለት በጣም የሰከንዶች ነገር ነው ማለት ነው። ልክ ትእዛዝ ውስጥ መጣ ወዲያው ይሄ ነገር እንደሚከሰት እንድናውቀው ነው። ሌላኛው ደግሞ ልክ እንደዚህ እንደ ቀንዱ ብቻ ሳይሆን ንፋስ ብንለው መሬቱ ብንላቸው ሁሉም ይበሳጫሉ። ምድር ላይ ሰዎች በሚፈጽሙት ነገር አላህ እንዴት እንደዚህ ይታመጻል? ስለዚህ መሬትም ተሰንጥቃ ሰውን መዋጥ ነው የምትፈልገው። ነፋሱ ይሄንን ሰው አላትሞ ሌላ ቦታ መውሰድ የሚፈልገው። እነዚህ በሙሉ ይሄን የሚፈልጉት አላህ ላይ የሚደረገው አመጽ ስለሚያናድዳቸው፣ አላህ ላይ የሚደረገው አመጽ ትዕግስታቸውን ስለሚነጥቃቸው፣ ሁሉም የአላህ እዝነት ነው ማለት ነው እኛን የያዘ። ምን ላመጣ ፈልጌ ነው እዚህ ጋር ቀንዱም እንዳይነፋ እያደረገ ያለው አላህ ጊዜ እየሰጠን ነው። ነፋሶቹም መሬቷም ተሰንጥቃ እንዳትወጣን ያደረገው አላህ ትእዛዙን ያቆየበት ምክንያት እኛ የምንመለስበትን ጊዜ እየሰጠን ነው። ይህን ጊዜ በአግባቡ የምንጠቀምበት ከሆነ ይህ ነገር ከመከሰቱ በፊት ራሳችንን መለወጥ እንችላለን። አልጠቀምም ካለ ይሄ ቀን መከሰቱ አይቀርም። ስለዚህ በሞታችን ልክ አሁን አንዳችንም በሞታችን አልሞትም ብሎ የሚያስብ አንድም ሰው የለም። ለእያንዳንዳችን ደግሞ የሞቻችን ቀን የመጨረሻችን ቀን ነው። ከዛ ቀን በኋላ ይሄ እድል አናገኘውም። ይሄን እድል ሳናጣው አሁን ይሄ እድል እንዳለን መጠቀም ካልቻለን ያለፈ እድል ቢቆጨን ያ እድል እኛ ላይ ምስክር ያ የቆጨን የነበረው እንትን ምስክር ከመሆኑ ውጪ የሚጠቅመን ነገር የለም ካለፈ በኋላ። ይህን ደግሞ እንድናውቅ አላህ በህይወታችን ያስተምረናል። ብዙ ነገሮች አንዳንድ ቀን ማድረግ ያለብን ሳናደርግ የሚቆጩን እኮ በህይወት ብዙ ነገሮች አሉ። ወይኔ ያኔ አድርጌው ቢሆን እንደዚህ አይነት ነገሮች እንዲያስተምሩን ስለሚፈልግ ነው እንደዚህ ነገሮች ቢኖሩት አላህ የሚፈቅደው። ለምን ይሄ አሁን ዋናውና ሁሉ ነገራችን የሚያሳጣን ነገር ከመፈጠሩ በፊት ምድራዊ የሆኑ ትንንሽ ነገሮች እያመለጡን በእነሱ የምንቆጨው ቁጭት የመጨረሻውን ቁጭት እንዳንቆጭ መማሪያ እንዲሆነን ስለሚፈልግ ነው። የመጨረሻውን ቁጭት የተቆጨን ከሆነ የመጨረሻው ተቆጮች ነን። ከዛ በፊት ግን ያሉ እነዚህ ጥቃቅን ጉዳዮች ላይ የሚኖሩን ቁጭቶች ያንን አስተምሮን ራሳችን እንድናስተካክል እድል ከሰጠን ግን ምንም አንሆንም ማለት ነው። ስለዚህ ይህ ቀንዱ ከመነፋቱ በፊት ይሄን ቀን አስጠንቅቁ፣ ከተጠንቀቅ ይቆማልና ይህን ቀን አስጠንቅቁ እያለን ነው። በዚህ ቀን ደግሞ ذلك يومئذ يوم عسير፣ ይህ ቀን ደግሞ በጣም አስቸጋሪ ቀን ነው አለ። በዚህ ቀን ሰዎች ይርበተበታሉ። ሌላ ቦታ ላይ እንደተጠቀሰው እርጉዝ ታጨናክፋለች፣ ህፃን ልጅ ይሸብታል። ማንም ምንም ነገር ማሰብ አይችልም። በጣም አስደንጋጭ ቀን ነው። ሁሉም ሰው ምን ይውጠኛል ነፍሲ የሚልበት ቀን ነው። ይህን ቀን ነው እንግዲህ አስጠንቅቆ ያለው።
ይህ ቀን የአላህ እዝነት ነው ያለው። ለዚህ አላህ በዚህ መልኩ እንደዚህ አስፈሪ ሆኖ የሚያስፈራራበት ምክንያትም ዛሬ ያ ቀን ከመከሰቱ በፊት ራሳችንን መመለስ እንድንችል ነው። ዛሬ ለምን ሁሉም ሰው ለምሳሌ ምድር ላይ ያሉ ሰዎች አንዳንዱ ሰው ማስፈራራ ነው እንጂ ለዘብ ያለ ነገር የማይመልሰው ብዙ ሰው አለ። ለዘብ ያለ ነገር ለማይመልሰን ሰዎች እንዲህ አይነት ማስፈራሪያዎች ያስፈልጉናል። አላህ ሁሉንም አይነት መሳሪያዎች ይጠቀማል። የሰው ልጆችን ሁሉ ሊመለሱ ይችሉበታል የተባሉትን መሳሪያዎች በሙሉ ይጠቀማል። አንዳንዱ ለስለስ ያለው ይመልሰዋል፣ አንዳንዱ ጠንከር ያለው ይመልሰዋል፣ አንዳንዱ ሁለቱም ላይ ያስፈልገው ይችላል፣ አንዳንዱ ደግሞ ሶስቱም ኖሮትም የማይመለሳል። አላህ ግን ሁሉንም መሳሪያዎች ይጠቀማል። ከእነዚህ መሳሪያዎች አንዱ የሚያገኘን ከሆነና በአንዱ ተጠቅመን የምንመለስ ከሆነ ሰየው ያስደስታል። አንመለስም ካልን ደግሞ ይህ የተፈራው ቀን ሲደርስ ምንም ነገር ወደ ኋላ አይመለስም ማለት ነውና ይህንን ቀን አስፈራሩ አለ። አለል ካፊሪን ገይሩ የሲር አለ ፈዛሊከ የውሙን ዓሲር አለ። ያን ቀን በጣም አስቸጋሪ ነው፣ አስጨናቂ ነው አለ። ከዛ ግን ቀጥሎ አለል ካፊሪን ገይሩ የሲር አለ። በከሃዲያን ላይ በተለይ ቀላል አይደለም አለ። ምን ተጨማሪ ነገር ስላለ ነው። ከዚህ ከባድ ነውና በከሃዲያን ላይ ግን ቀላል አይደለም። ከባድ ነው፣ ቀላል አይደለም። አንድ አይነት ነገር ነው የሚመስለው። እንግዲህ አንዳንድ ዑለማዎች ይሄን ካነሱ በኋላ የሚሉት ምንድነው ብዙ ካፊሮች ይሄን ቀን ይቀለናል የሚል አመለካከት አላቸው። ያንን ነገር ትክክል እንዳልሆኑ መንገር የፈለገ ነው የሚመስለው። ለምን ያው እኛም በምናየው ብዙ ጊዜ ሲጨፍሩ እንኳን እናያለን አይደል? አሁን በቸርቾቻቸው ላይ የሚጨፍሩት ድነናል ብለው ነው። ድነናል፣ የኛ መዳኛችን አንድ የሆነ እንትን ማመን ነው፣ እሱ ለኛን ተወጥቶልናል፣ እኛ ምንም አንሆንም የሚል አመለካከት አላቸው። እዚህ ጋር ግን ማለት የፈለገው እንደሱ አይደለም፣ ያ ቀን ቀላል አይደለም እያለ ነው። ትክክለኛ የሆነ ነገር አልያዛችሁም እንደምታስቡት። ለዚህ ነው ገይሩ የሲርን የተጠቀመበት ምክንያት። አሁን ልክ እንደዛኛው ከባድ ነው ከማለት ይልቅ ቀላል አይደለም የሚለውን የተጠቀመበት ምክንያት ምንድነው? ቀላል ነው ብለው የሚያስቡ ስላሉ ማለት ነው። ቀላል ነው ብሎ የሚያስቡ እንደምታስቡት ቀላል አይደለም፣ እናንተ የያዛችሁት ትክክለኛ ነገር አይደለም የሚለውን ነገር ማስያዝ ስለፈለገ ነው ይላሉ ብዙ ዑለማዎች ማለት ነው። ቀጠለና ዘርኒ ወመን ኸለቅቱ ወሒዳ አለ። እንግዲህ ይህን አስፈራሩ አለን። ከላይ ያለውን የእኛን ባህሪ ከነገረን በኋላ ስለ አንድ ባሪያው ባህሪ ሊነግረን ነው። ያው ስሙን አልጠቀሰውም። ብዙ ዑለማዎች የተስማሙበት አንድ ስም አለ። ግን ያ ባህሪ እንግዲህ በሱ የሚቆም ባህሪ ስላልሆነ አሁን እስካለንበትም ዘመን የሚመጣ ወደፊትም ይመጣል፣ በዚህ መሀል ያለ በሁል ጊዜ የሚከሰት ባህሪ ስለሆነ የዛን ሰው ባህሪ ላይ ካነሳናቸው ባህሪዎች ጋር ማሟላት የሚገባውን ነገር የማያሟላና እነዛን ማሟላት ሳይፈልግ ቀርቶ ገብቶት ሁሉ ነገር ገብቶት ቁርአን ትክክለኛ ገብቶት አልቀበልም ያለ ሰው፣ ለምሳሌ አላህን ማላቅ ሲገባው አላህን ከማላቅ ውጭ ሌላ ነገር ልቡ ላይ ያላቀው ነገር ስለነበረ እውነታው ገብቶት ያልተቀበለን ሰው ባህሪ ሊነግረን ነው። ያንን ምን ብሎ ጀመረ? ሲጀምር ዘርኒ ተወኝ፣ ወመን ኸለቅቱ ወሒዳ ብቸኛ የፈጠርኩትን እኔ ብቻዬን የፈጠርኩትን። እዚህ ጋር ወሒዳ የሚለው አንድ ሁሉንም አላህን የፈጠረው ግን እሱን ለየት አድርጌ የፈጠርኩት የሚለውን ለማሳየት ብቻዬን ያለበት ምክንያት ብዙ ነገሮች ያሟላለት ሰው ነው። ወሒዳ አላ። በሌላ በኩል ሰውየው እኔ ብቸኛ ነኝ ብሎ ያስብ ነበር። ማለት ያው የዘር ግንዱ ላይ የሆነ ትንሽ ችግር ቢኖረውም ለእናት ለአባቱ አንድ የሚባል ልጅ ነበርና አንድ የሚለውን አመለካከት አለኝ ይል ነበር። ሁለተኛ ከመካ ሰዎች በሙሉ በጣም ሀብታም ስለነበረ እኔ ልዩ ነኝ የሚል አመለካከት ነበረው። እንትን ብቻ ደግሞ አይደለም፣ ሀብት ብቻ አይደለም፣ በሀብትም የንግግር ችሎታም ይሄ ፖለቲካሊ ያለው ነገሮችን የማሳመን ብቃቱ፣ በጊዜው ግጥም በጣም ትርክቱን የሞላው የግጥም ችሎታ ነበር። በግጥም ችሎታው በብዙ ነገር ይሄ ሰው የሚቀናበት የለም። በአሁን ጊዜ ሴሌብሪቲ የምንላቸው አንዳንድ ሴሌብሪቲዎች ብዙ ነገር ተሟልቶላቸው ኤቭሪባዲ እነሱን መሆን የሚመኛቸው አይነት የነበረ ሰው ሁሉ ሰው እሱን በቃ ሮል ሞዴል ማድረግ የሚፈልግ እሱን መከተል የሚፈልግ ወይም ደግሞ እሱ የሆነው ነገር ግማሹ በኖረኝ የሚል አይነት የሚቀናበት ሰው ስለነበረ ይሄን ቃል ተጠቀመ ማለት ነውና እሱን ለኔ ተው እዚህ ጋር ሌላ ነው የፈለገው። እንደዚህ አይነት ሰዎች አሁንም ቢሆኑ እኛም እንደዚህ አይነት ሰዎች ካሉ እንደዚህ አይነት ሰዎችን እኔ በቃቸዋለሁ። ዘርኒ የሚለው አማራጭ እኔ በቃቸዋለሁ፣ እነሱን ተዋቸው ነው። አስቸጋሪ የሆኑ ሰዎች ማለት ነው። ወጀዐልቱሁ ማለን መምዱዳ አለ። ብዙ ገንዘብን ደግሞ ያደረኩለት አለ። ብዙ ገንዘብ በጣም ብዙ ገንዘብ ሰጥቶታል። በጣም በቃ እንግዲህ
ወጀዐልቱ ለሁ ብሎ ነው ያው አላህ እኔ ያደረኩለት በጣም ብዙ ገንዘብ ያደረኩለት እንዴት እንዳከበረው ነው የገለጸልን። እና ብዙዎቹ የሚሉት ያው ወሊድ ኢብኑ ሙጊራ ነው። እስቲ እንሂድና ታሪኩን እናነሳዋለን። ወበኒነ ሹሁዳ አለ። ገንዘብ ብቻ ደግሞ አይደለም የሰጠው። አንዳንድ ሰው ገንዘብ ይኖረዋል፣ ሌላ ስልጣን ይኖረዋል፣ እውቅና ይኖረዋል፣ ግን የልጆች እጥረት ሊኖርበት ይችላል። ይሄ ግን ልጆችም ሰጥቼዋለሁ አለ። ደግሞ ልጆቹ ሹሁዳ አለ። ሹሁዳ ማለት የተጣዱ ወይም በአካባቢው ያሉ ማለት ነው። ምን ማለት ነው? በአካባቢ መሆን ለወላጅ ይጠቅማል እንዴ? ልጅ ያላችሁ ሰዎች ትረዳላችሁ ብዬ ማስበው ማንኛውም ወላጅ ልጁ ለትምህርት ከሀገር ቢወጣ ለስራ ከሀገር ቢወጣ ከኢኮኖሚ ጫናና ከልጁ ፍላጎት አንጻር መቃወም ስለሚከብደው እንጂ ማንም ወላጅ ልጆቹ ከአካባቢው ሲርቁ አይፈልግም። በሱ ቅርበት ተሳክቶላቸው ከሱ አቅራቢያ እንዲኖሩ ነው የሚፈልገው። እነዚህ ወበኒነ ሹሁዳ ማለት ብዙ ዑለማዎች ከ7 እስከ 14 ልጅ አለው ይላሉ። እነዛ ሁሉ በሱ ዙሪያ የነበሩ ናቸው። በዙሪያው የሱን ቢዝነስ ትልቅም ሀብት ስለነበረው የሱን ቢዝነስ እየሰሩ ከአካባቢው በሱ ዙሪያ ያሉና እሱን ብቻ ደግሞ ሳይሆን አባታቸውን የሚንከባከቡ አባቴ ምን አለህ የሚሉ አንዳንድ ጊዜ አሁን አንዳንድ ወላጆች 10 ልጅ ሊኖራቸው ይችላል። ግን 10ሩም ልጆች ቤት ውስጥ እንኳን ሆነው ወላጆቻቸውን ዞር ብለው የማያዩበት ሁኔታ ያሉበት ሁኔታ አለ። አንዳንዶቹ ደግሞ ከሀገር ወጥተውም ቤት ውስጥ ምንም ላይኖር ይችላል። ከሀገርም ባይወጡ እዚሁ ከተማ ላይም ሆነው በጣም ተርቀው ሌላ ቦታ ሄደው አባቱ ወላጆቻቸው እየመጡ የማያዩም ሊኖሩ ይችላሉ። ይህ ግን ከሱ የተለየ ነው። አካባቢውን ያሉት ይንከባከቡታል። የሄደበት ቦታ አብረውት ይሄዳሉ፣ ያጅቡታል። ምንም ነገር ቢናገር ከጀርባ ሆነው ይደግፉታል። ይሄን ሁሉ ሰጥቼዋለሁ። ይህ ትልቅ ስጦታ ነው። ትልቅ ስጦታ ነው እና ልጆቹ በዙሪያው ከበው ወንድ የሆነ አባታችን ያካል የሚሉ የሚኮራባቸው ምንም ነገር እንዳይነካ የሚያደርጉት ይህን ሰጥቼዋለሁ እያለ ነው አላህ። ወመሀቱ ለሁ ተምሂድ አለ። ደግሞ ኑሮውን አመቻቸውለት፣ በጣም ምቹ አደረኩለት አለ። ይህ ማለት ምን ማለት ነው? ቢዝነሱ ራን ሲያደርግ ምንም እንቅፋት የሌለው የሚመስል ቢዝነስ አለ። አሁን ቢዝነስ ብዙዎቻችን ራን ስናደርግ ምንድን ነው የሆነ ጊዜ ችግር ይገጥመናል። የሆነ ጊዜ እሱን ታክል ያንን እናልፋለን፣ ሌላ ይመጣል፣ ያንን እናልፋለን። ይሄ ግን በጣም ስሙዝሊ በቃ ፎርካስት ያደረገው ነገር ሁሉ የሚመጣለት ሰው ወይም ይሄን ነገር አገኛለሁ ብሎ በሰራ ቁጥር የሚሳካለት አይነት ሰው በቃ የተመቻቸ ነገር ያደረኩለት አለ። ይሄን ሁሉ አድርጌለትም አለ ثم يطمع ان ازيد አለ። ጭማሪ ይፈልጋል፣ ሌላ እንደጨምርለት ይከጅላል። እዚህ ጋር አላህ እንግዲህ ጭማሪ መከጀሉን እዚህ ቦታ ላይ ያው ኮንቴክስቹዋሊ ነው ነገሮችን የምናየው፣ ከአውዱን በጠበቀ መልኩ ነው። የዚህን ሰውዬ ቢነቅፍም ሌላ ቦታ ሌሎች መልካም ሰዎች ሲጠይቁት ያልነቀፈበት ቦታ አለ። ለምሳሌ ነብዩ ሱለይማን ሌላ የሌለውን ሁሉ ጠይቀውታል። ስለዚህ ያን አልነቀፈውም። እዚህ ጋር የነቀፈው ይላል ሰውየው ይህን ሁላ ተደርግሎት አመስጋኝ አልነበረም፣ ወይም ደግሞ እውነታን የተቀበለ ሰው አልነበረም። የጎዳው ደግሞ እንደውም ይሄ ثم يطمع ان ازيد የተባለው ነገር የበለጠ እውነታን እንዳይቀበል ያደረገው ይሄ ነው። ጉጉቱ ለዚህ እንደገና ተጨማሪ መፈለጉ፣ ተጨማሪውን ሲፈልግ ደግሞ ይገባኛል የሚል አመለካከት መኖሩ ልቡ እንዲነደን አደረገው። ይገባኛል ማለት ምንድነው? ለምሳሌ አንዳንድ ጊዜ በጣም ገንዘብ ያለው ሰውና ገንዘብ የሌለው ሰው በቅርበት የሚኖሩ ከሆነ ገንዘብ ያለው ሰው ይገባኛል የሚል ነገር ውስጡ ላይ ይሰጻል። ያኛው ሲያገኙላ ሊከፋው ይችላል። ከሱ ያነሰው ሲያገኝ እኔ ነበር የሚገባኝ አይነት ስሜት ውስጥ የገባ ሰው ከሆነ ያ ገና ለለት ጉርሱ ያገኘው ነገር ሁሉ ምን ያደርገዋል? እንዲከፋው ያደርገዋል። እሱ አሁን በጣም ስላስፈለገው አይደለም ገንዘቡን የሚፈልገው፣ የሚፈልገው ነገር በጣም አስፈላጊ ሆኖ አይደለም፣ ይገባኛል የሚለው በልጦበት ነው። በዛ ምክንያት ነው አላህ እዚህ ጋር የተቸው ማለት ነውና ይገባኛል የሚል እንትን የጥማዑ የምትለው ቃል ውስጥ ይገባኛል ስላለችው ነው። እንደገና ይጓጓል በጣም እንደጨምርለት ምንድነው እሱ የይገባኛል አይነት ስሜት አለው አለ። ከላ አለ ይከልከል ኢነሁ ካነ ሊአያቲና አኒዳ፣ እሱ በእኛ አንቀጾች ላይ ድርቅናን ያዘው። አኒድ ደረቅ ድርቅና፣ ይሄ አውቆ የሚከራከር ሰው አለ አይደል? እያወቀ ድርቅና ያዘው ሰው። ይህ ሰውዬ እውነታው ገብቶታል። አውቆ ነው የደረቀው። አውቆ ደረቀ። ለምን አውቆ ደረቀ? ይሄ የሚፈልገው ነገርና ይሄ የቁርአን እውነታና እሱ የሚፈልገው ነገር ጋር አብረው ይሄዱልኛል ብሎ አላሰበም። ለምሳሌ የገንዘብ ፍላጎቱ ከፍተኛ ነው፣ ገንዘብ ማግኘት ይፈልጋል። ቁርአንን ቢቀበል በጊዜው በተለይ መጀመሪያ እንደወረደ ነው። መጀመሪያ እንግዲህ ሁለተኛ ከሱረቱል አለቅ ቀጥሎ የወረደ ነው ብለናል ይሄ ሱራ። ስለዚህ በዛ ሰዓት ማለት እስልምና ወጪ ነው የሚፈልግበት፣ ወጪ ነው እንጂ የሚፈልግበት ጭራሽ ገቢው እንዲሻሻል አያደርጉ።
ገቢው እንዲሻሻል አያደርጉም። በዛ ሰዓቶች በኋላ ላይ ሊያገኝ ይችላል። ግን በዛ ሞመንት እስልምናን መቀበል ማለት ያለውን ማውጣት ነው። እሱ ብቻ ደግሞ አይደለም፣ ህይወቱንም ሊያስከብረው ይችላል። በዛ ሰዓት የሚሰልሙ ሰዎች ማለት ህይወታቸውን ሊገብር የሚችልበት ሁኔታ ሆኖ ነው የሰለሙት። ስለዚህ ይህ ሰውዬ ስሌት ሲሰራ አያዋጣኝም፣ የምፈልገው ነገር ጋር አይሄድም፣ ድርቅና የያዘው እውነታ መሆኑን አውቋል። እውነታውን ከመቀበል ግን ከሱ ይሄ ውጫዊ ፍላጎቱ ጋራ አልሄድለታል፣ ወይም የገንዘብ ፍላጎቱ ያላቀው ነገር ገንዘብ ስለሆነ ገንዘብን ማላቁ እውነታው ትክክል መሆኑን እያወቀ እንኳን እንዳይቀበል አደረገው ማለት ነው። ከዛ ሰኡርሂቁሁ ሰዑዳ አለ፣ አስጨንቀዋለሁ ማለት ነው። ያ እስካሁን አመቻችቶለት ነበር፣ ብዙ ነገር አግሪቶለት ነበር፣ ሪቨርስ አደርገዋለሁ ማለት ነው። ይህንን እገለብጠዋለሁ። ሰኡርሂቁሁ ሰዑዳ ማለት ከአደገኛ ተራራ እንዲወጣ ከዛ እንደገና ይወጣል የሚለውን ገለጻው የእሱ አይነት ገለጻ ነው። የተፈለገበት ምንድነው? አስጨንቀዋለሁ ማለት ነው። ያን ያመቻቸውለትን ነገር ሪቨርስ አደረገዋለሁ፣ አስጨንቀዋለሁ ማለት ነው አለ። ከዛ ሊነግረን ነው ምንድነው እንግዲህ ውስጡና ውጩ የተጋጨበት ሰው የሚያደርገውን ነገር ምን እንዳደረገ ሊነግረን ነው። ይሄ ሁሉ ማስጨነቁ ቀድሞ የነገረን ምክንያት ለምሳሌ ያደረገውን ነገር ሳይነግረን ሰኡርሂቁሁ ሰዑዳ አለ፣ አስጨንቀዋለሁ ወይም አስቸግረዋለሁ የሚለው ነገር ያመጣው ቀድሞ ለምንድን ነው ይላሉ ኢብኑ አሹር የሚባሉ አንድ ተፍሲር ሊቃሉ አተህሪር ወተንዊር ላይ ምን ይላሉ? ሁለት ነገሮች ነው። አንደኛ ሰውየውን ቀድሞ እንትኑን በመንገር ማስቆጨት ፈልጓል። ቀድሞ የሚመጣበትን ችግር መንገር ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ማስደሰት ፈልጓል ማለት ነው። ያደረገውን ነገር ከመንገሩ በፊት ይሄን አቃጠዋለሁ የሚለውን ማምጣቱ ማለት ነው። ኢነሁ ፈከረ ወቀደረ አለ። የሰውዬ አሰበ፣ አስተነተነና ወሰነ አለ። እንግዲህ ቁርአንን እውነታውን ካረጋገጠ በኋላ አሰበ፣ የሰውዬ አስተነተነ። ምን ባደርግ ይሻለኛል? አሁን እውነታውን አልቀበል አስተነተነ። ሌሎች ሰዎች መጥተው እንደውም ተሰብስበው ምን ይላሉ እንግዲህ ከዚህ ተያያዥነት ያለው መጀመሪያ እንደው ሲያዩት ፊቱን ነብዩ ሰለላሁ ዐለይሂ ወሰለም ጋር ደርሶ ሲመጣ አቡ ጀህልና ሌሎቹ ሰዎች ሲያዩት አምኗል ብለው አስበው ነበርና አቡ ጀህል ሊያናድደው ፈለገ። ማመኑን እሱ እንዲያምን አልፈለገም። መጀመሪያ እንዲያምን ሲጠይቀው አቡ ጀህል ምን አለ ሲለው ስለ ቁርአን የሰጠው ሀሳብ አቡ ጀህልን በጣም ከንክኖታል። በጣም ጥሩ ሀሳብ ነው የሰጠው። ምን አለ? ይሄ ቁርአን የሚሸነፍ አይደለም፣ የሚያሸንፍ ነው። ማንም የበላዩ የሚሆን አይደለም። ስሩ ወደ ስር የሚጠልቅ ቅርንጫፉ የሚበዛ በጣም ይሄ ጥንቆላም ግጥምም ምንም ነገር አይደለም ማለት የተለየ ነው። ይሄን ሲሰማ አቡ ጀህል ሰዎች ግን እኛ ገንዘብ እያሰባሰብን ነው። ለምን ነው ገንዘብ የምትሰበስቡልኝ? መሐመድ ገንዘብ ሊሰጥ ስለሆነ ነው የምትሰልመው። አናደደው ሰውየው። ይሄን ሲያናደው እንዴ አለ፣ እኔ ሀብታም ሆኜ ለኔ ተሰበስባላችሁ እንደው ማለትና ከዛ ምን አለው እንትን መናደዱንና እንደማይቀበል ሲያረጋግጥ አቡ ጀህል ምን አለው? እንዳይቀበል ነበር ፍላጎቱ። እሱ ከሰለመ ታዋቂ ነው፣ ዝነኛ ነው። ቅድም ባልኳችሁ መሰረት ብዙዎች እሱን መከተል የሚፈልጉ ሰዎች ናቸው። ስለዚህ ብዙ ሰዎች ይከተሉታል ብሎ ስለፈራ ነው አቡ ጀህል ያናደደው። ነገሩ ታርጌት ውስጥ እንደገባለትና እንደማይሰልም ሲያውቅ እንግዲህ የሆነ ነገር ፈልገህ ቁርአን ላይ የሆነ ነገር ማለት አለብህ፣ የሆነ ነገር ማለት አለብህ ቁርአን ላይ መጥፎ ነገር ሰዎች እንዳይቀበሉት የሚያደርግ ነገር ሲለው ያኔ እሺ ላስብበት ይልና ይሄንን ነው እንግዲህ አላህ የሚነግረን ኢነሁ ፈከረ ወቀደረ ይላል። እሱ አሰበ፣ ተከዘ፣ ምን ልበል አወጣ፣ አወረደና ወሰነ። ምንድነው ያወጣ ያወረደው? ብዙ ነገሮች ይላሉ እንግዲህ ብዙ ሰዎች እዚህ ጋር ብዙ ነገር ያነሳሉ። አንዳንድ ዑለማዎች የሚያነሱት ብዙ ነገሮች ያነሳል። እንዴት ነው ለኔ የሚያዋጣኝ? እንግዲህ አቡ ጀህል ተጨማሪ ነው እንጂ የመጀመሪያና ዋናው አላማው እሱ ገንዘቡን እንዴት እንደሚያገኝ ነው። ثم يدعون ازيد ብሎ የነገረን አላህ ሌላ ጭማሪ መፈለጉ ስለሆነ አሁን ይሄን ነገር ወደ እኔ ጥቅም እንዴት ለውጠዋለሁ የሚለው ነው የሚያሳስበው። እኔ ነብዩ ሰለላሁ ዐለይሂ ወሰለም ከኋላ ሆኜ መርቻቸው እሳቸው እንደ መሪ ቢሆኑም በሱ ልጠቀም ሁሉ አስበዋል የሚሉ ሰዎች አሉ። ያ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ሰው አይደሉም። ከኋላ ሆኖ በምንም መልኩ እሳቸው ማምራት አይችልም። ለምን ሌላ ቦታ ላይ እንደሰማነው ፀሐይን በቀኝ እጄ ጨረቃን በግራ እጄ ብትሰጡኝ አልቀይርም ያሉ ከኋላ ሊመሩ አይችሉም። ስብናቸው እንደዛ አይነት አይደለም። እንዳሁን ደግሞ እኛ እንደምናውቀው ኤፒስተም ፋይል አይነት ነገር የለባቸውም። በዛ አይነት መልኩ ሊመራቸው አይችልም። ከልጅነታቸው ጨምሮ አላህ ንጹህ አድርጎ ያሳደጋቸው ለዚህ ነው።
ስለዚህ ይሄ አማራጭ ምንም እድል አይሰጠውም። ከዚህ ውጪ ደግሞ ሌሎች አማራጮች የሚኖሩት መካድ ነው። እንግዲህ መካድና ሁልጊዜ ጠላት አድርጎ ያንን ህብረተሰብ አለማጣት ማለት ያን ህብረተሰብ ከሱ ስር ማስከተል። ስለዚህ ያንን ያሰበ በሱ መልኩ እንዴት እኔ ቤኔፊት አገኛለሁ ወይም እኔ እጠቀማለሁ ያን አሰበ ነው። ኢነሁ ፈከረ ወቀደረ ያለ ከዛ አላህ ፈቁቲለ ከይፈ ቀደረ አለ። የተረገመ ነው። እንዴት ይሄን ወሰነ? ይሄን እንዴት ገመታ? እንዲህ አይነት ውሳኔ እንዴት ወሰነ? የወሰነው ውሳኔ እንግዲህ ወደ ኋላ ስለሚመጣ ነው የተረገመ አለ። ይሄ እንዴት ይሄን ውሳኔ ወሰነ ያለ ثم قتل كيف قدر አለ። ደግሞ እንደገና ምን አይነት የተረገመ ነው? እንዴት ድጋሚ ይሄን ይወስናል? እንዴት ይሄን ወሰናል አላህ? ثم نظر አለ። አየ ተመለከተ። ለምን ውስጡና ውጭ ተጋጭተውበታል። ይሄ ሰውዬ ውስጡና ውጭ የተጋጨበት ሰው ቶሎ መናገር አይችልም። እንዴት ያስማማ? ውስጡ እውነታ መሆኑን ያውቃል። ውጫዊ ደግሞ ውጭ ቅቡልነትን ፈልጓል ከሰዎችና የሱን ጥቅም የሚያሳድግበትን ይሄ ሁለቱ ተጋጭቶበታል። ለዚህ ነው እንደ ይመለከታል። ገና ውሳኔውን ከመናገሩ በፊት ደግሞ ያየዋል። አስቧል፣ ወስኗል። እንደገና ድጋሚ ተመለከተ። ثم عبس وبصر ውስጡና ውጭ ደግሞ የተጋጨበት ሰው ምን ይሆናል? ፊቱ ላይ ያስታውቃል። ስለዚህ ፊቱ አጨፈገገ፣ አኮማተራለን አላህ። ውስጡና ውጭ የተጋጨበት ሰው ውስጡ እውነት መሆኑን እያወቀ ውጩ ደግሞ ያንን እውነታ ለመቃወም የሚጣጣር ሰው ፊቱ ላይ ያስታውቅበታል። ያንን አላህ ثم عبس وبصر ፊቱን አጨፈገገ፣ አኮማተራለንና እንግዲህ ከሁለቱ መወሰን አቅቶት ይሄን ሁሉ እንትን ካለ በኋላ ከተንገዳገደ በኋላ ምን አደረገ? ثم أدبر واستكبر ዞረ፣ ሸሸ፣ ኮራ። መጨረሻ ላይ ምን ወሰነ ማለት ነው? መቃወም ወይም ደግሞ ካደ። ውስጡ ያመነውን ነገር ትቶ የራሱን ፍላጎት ማሳካት ላይ የውጭ ቅቡልነትን እና ብቻውን ቅቡልነት ፈለገ። እነሱ እንዲቀበሉት ፈለገ። እንደገና አንተን ማሳደግ ፈለገና ثم أدبر واستكبر አለ። فقال ዘመን አለ إن هذا إلا سحر يؤثر ይህ አስማት ነው፣ ከዚህ ወይም ድግምት ነው፣ ከዚህ በፊት ከነበሩ ሰዎች የሚቀዳ አለ። አሁን እንትኑና በእነሱ እኮ ሲህር ነው ሲሉት ከዚህኛው በፊት አይደለም ብሎ ነበር። እዚህ ጋር ግን ምን አይነት ሲህር ነው አለ? ከበፊት ሰዎች የሚቀዳ በፊት ከነበሩ ሰዎች ቀርቶ ያመጣው ድግምት ነው አለ። ለምንድን ነው እንደዚህ ያለው? ምንድነው? አሁን ሰዎቹን ያንን ኦዲየንሱን ወይም ደግሞ የሚከታተለውን ህዝብ መቆጣጠር ፈልጓል። ስለዚህ ሲህር ነው ከሌሎች የተቀዳ ነው ማለት ሶርሱን እናጣጣለው። ከአላህ መሆኑ ሶርሱን መቀበል ሲገባው የሚያቀው ሁኔታ ለማጣጣል ምን አለ? ከበፊት ሰዎች የተቀዳ ነው አለና የሰው ንግግር ነው ማለትን የፈለገበት ምክንያት አይዟችሁን ያለዋችሁ አይነት ነገር ለማለት ነው። በሚቀጥለው ምን አለ? ምን ምሎ ነው? ኢን ሀዳ ኢላ ቀውሉል በሸር፣ ይህ የሰው ንግግር እንጂ ሌላ አይደለም አለ። ይሄን ያለበት ምክንያት ልክ አሁን ያሉ ፖለቲከኞች ያ ሰውዬ ማለት አሁን ካሉ ፖለቲከኞች ለይተን ማየት የለብን። አሁን እንዳሉ ፖለቲከኞች ነውና ይሄን ያለበት ምክንያት የሰው ንግግር ነው ማለት አይዟችሁን ያለውላችሁ እኔ እበቃችኋለሁ አይነት ነው። አሁን ብዙ ፖለቲከኞች ችግር ይፈጥሩና እኮ ምን ይላሉ? ወይም ደግሞ የሆነ ነገር ያነሳሱና የሆነ ስዕል ይሰጡና ለሆነ ለማይፈልጉት ግሩፕ ያንን ስዕል ይሰጡና እኛ ካልሆንን ይሄንን ችግር የሚያስወጣችሁ የለም የሚለውን ስሜት ማስረጽ ስለሚፈልጉ ነው። በምሳሌ በነገራችሁ በአሁኑ ሰዓት ለምሳሌ ለሙስሊሞች የሚሰጥ ስም አለ አይደል? ለሙስሊሞች የሚሰጠውን ስም የሚያነሱት የፖለቲካ ሰዎች እነዛ እንትኑ ብቻ አይደለም ያሳስባቸው፣ የስሙን እንትኑ ብቻ ሳይሆን ሰዎቹ ችግር አለባቸው ብቻ ሳይሆን እኛ ይሄን ቦታ ከለቀቅን ይሄንን ችግር የሚያስወግድላችሁ የለም የሚለውን ነገር መፍጠር ስለሚፈልጉ ነው። ይሄም ሰውዬ ያንን ያደረገው እና አሁን ያሉ ሰዎች የፈጠሩት አይደለም፣ ከድሮም የነበረ ማለትና ይሄ የሰው ንግግር ነው። እኔ እስካለው ድረስ ግን እኔ በቃችኋለሁ፣ በእኔ ተማመኑ ብሎ ያንን እንግዲህ ህዝብ ወደ ራሱ አሰልፎ ይሄ ተቀባይነቱንም አስኬደ፣ ቢዝነሱንም ለማራመድ የሚረዳውን ነገር አደረገ። እንግዲህ ይሄ ነገር እየበዛብን ስለሚሄድ ለክፍል 2 እዚህ ላይ እናቆምና ለክፍል 3 ኢንሻአላህ የሚቀጥለው እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።